እንቁላል አንበላም ስጋ አንበላም ወተት አንጠጣም ፕሮቲን ነገር አይደል ባጠቃላይ ወተት አንጠጣም ፕሮቲን ካልን ባቄላ እንበላለን አይደል ይኸውልሽ አሁን ብዙ ሰው እንደዛ ይመስለዋል ኃይል ከሚሰጥ ምግብ ይላል የሚገርም ነገር ልንገርሽ ትግስቴ እሺ እነዚህን ምግቦች የማንበላበት ምክንያት በሴክሹዋል ሪሌሽንሺፕ በወንድና በሴት የግብር ግንኙነት የመጡትን ነው የማንበላ የምንጾመው በግብር ለምሳሌ እንቁላል የወንድ ዶሮና የሴት ዶሮ ግንኙነት ነው ትክክል በግ ብንበላ የወንድ በግና የሴት በግ ግንኙነት የፈጠረው ነው ውጤት ነው በሬም እንደዛው ነው ስለዚህ በጾም ሰዓት በግብር በወንድና በሴት ግንኙነት የመጡ ምግቦችን ነው የምናቆመው የፕሮቲን ምግቦች እንደዚህ የምንላቸው አስተማሪው ሲያስተምር የማዳበሪያ ነው ሚስጥራዊ ነገር ግን በግብር ግንኙነት የመጡትን እነዛ እናቆማለን ለምሳሌ ማር እንዴት ትበላላችሁ አንድ እቴም ጠይቃ የነበረ አንድ ነጭ ነውና ጠይቋት ነው ወተት አሳጠጡ እንዴት ማር ስትበላላችሁ ማር ማለት በጣም እንትናለ ማለት ማር እኛ የምንለው ምንድነው ንብ በድምጽ ነው ሩካቤው ግንኙነት የለውም ይነሱ በድምጽ ነው ማር የሚመጣው ስለዚህ ከዚህ የተነሳ ነው እህሎችን አታክልት ነገሮችን የምንመገብበት ምክንያት ራሱ እስከዚህ ደረጃ ድረስ ያሉ ናቸውና በጣም ወሳኙ ነገር ምንድነው መሰለሽ ከህግ ሁሉ ከትእዛዝ ሁሉ የመጀመሪያ ጾም ነው ከአስርቱ ትእዛዛትም በፊት የተነገረው ገነት ውስጥ ገና እያለ ጾም ነው አትብላ አትብሊ የጾም እኮ ትእዛዝ ነው ዛፉ ብዙ ሰው ምን ይመስለዋል ዛፉ እንትን ያለው ይመስለዋል መርዝ ያለው ይመስለዋል በፍጹም እግዚአብሔር መርዝ ያደረገውና የፈጠረው ፍጥረት የለም ምንድነው ችግሩ ትእዛዝ ማፍረስና ትእዛዝ መጠበቅ ነው እና የሞትን ዛፍ ቀጥፎ በላ ብለን ስንሰማ ዛፊቱ የሞት የምትመስለዋለች አይደለም ትእዛዝ የማፍረስና ያለ ማፍረስ ነው ስለዚህ የጾም ትእዛዝን ያፈረሱት ዮሐንስ አፈወርቅ ታላቅ ቅዱስ አባት ነው ምን ይላል የጾም መድኃኒትነት ገና ሳንወድቅ በገነት ውስጥ ከታዘዘልን ወድቀን ሳለንማ ይሄ መድኃኒት እንዴት አያስፈልገን ይላል ትልቅ አባባል ነው በሌላ ስፍራ እዛ እንትኔ ላይ በደንብ ጠቅሼዋለሁኝና ለምሳሌ ወፍ የሚበራው ሁለት ክንፍ ሲኖረው ነው አውሮፕላን ሞዲፋይ የሚደረገው ከወፎች ነው ሁለት ክንፍ ይኖረዋል ይበራል ሁለት ክንፍ በጣም የተሰጡት ለሰው እንዲበር ጾምና ጸሎት ናቸው በእነዚህ በሁለት ክንፍ ወደ ሰማይ መውጣት ይቻላል በጾምና በጸሎት ለሰው የተሰጡ ናቸው ስንጾም ቅድም እንዳልኩት በኦርቶዶክስ ክርስትና እምነታችን ወደ ማን እንደምንልከው እናውቃለን ስንጸልይ ወደ ማን ነው አድራሻው የት ነው አድራሻው የት ነው አድራሻው የሚሄደው ወደ ማን ነው አድራሻው እና ፖስታችን ወዴት ነው የሚሄደው ስንጽፍ አድራሻ ያስፈልገዋል አንድ ደብዳቤ ለመላክ ወዴት ነው የሚሄደው እኔና አንቺ ስንነጋገር አሁን በዚህ መርሃ ግብር ላይ የሚመለከቱን ሰዎች አድራሻዎቻችን ናቸው ወደ እነሱ ቃላችንን እያሸጋገር ነው እነሱ ደግሞ ወደ ላይ ያሸጋግራሉ አድራሻ አለው ሁሉ ነገር ስለዚህ የጾምና የጸሎት ጉዳይ ከዛ ጀምሮ የታዘዘ ስለሆነ ጾም ምንድነው ለሚለው መልአክ መሆን ማለት ነው መልአክትን መሆን ማለት አይበሉም አይጠጡም ምስጋና ነው በዛይ ሰዓት መልአክ ሆነሽ ነው የምትቀመጪው በዛይ ሰዓት ውስጥ ያቺ ሰዓት መልአክ የምትሆኝበት የወደፊቱን የምታስበው አትበይም ወደ እግዚአብሔር መንግስት ስትሄጂ ምስጋና ብቻ ነው በቃ እዚህ ምድር ላይም እኮ ሳይበሉ የሚኖሩ ሰዎች አሉ ቅድም ለምሳሌ ያነሳ ነው አይን ጾም ጆሮ ጾም አፍ ጾም ገዳማውያን ናቸው የሚችሉት ብለሽ ነበረ እና ገዳማውያን እነሱ ናቸው እኛ እንሞክራለን ጦር ሜዳ እየተዋጋ አንድ ሰው ቢቆስል ማይፈርድበታል ዝም ብሎ ሄዶ ግን እጁን ቢሰጥስ ቢማረክ አይፈረድበትም ዝም ብሎ ሄዶ ሳይዋጋ እጁን ቢሰጥ ይፈረዳል እንዴ ልክ አይደለም እንደውም ክስ አለ በጦር ኃይሎች እኮ ፍርድ ቤት ዝም ብሎ ቢማረክ ማለት ነው እየተዋጋ ግን ቢቆስል ጀግና ይባላል ስለዚህ አሁን እናንተ ጀግና ናችሁ እየጾማችሁ እየጸለያችሁ ብትወድቁ ብትነሱ ጀግንነት ነው እጅ አለመስጠት ነው መጾም ያስፈልጋል መጸለይ ያስፈልጋል መስገድ ያስፈልጋል እና ሳይንሱ ራሱ አሁን ጥቅም አለው ብሎ ደረጃዎች ያስቀመጠ ኮሜንት መልቀም ሳልፈልግ ወገናችን አስቃኝ ነው ምናለች የእናንተ አምላክ እኮ አይሁድና ክርስቲያን እያለ ይጠራናል የኛ አምላክ ግን እናንተን አያውቃችሁም ማለች ትክክል ነሽ
የእናንተ አምላክ እንኳን እኛን ይቅርና እናንተን እኮ ራሱ አያውቃችሁም። ከየት ነሽ ወደ የት ነሽ እንዴት ነሽ አያውቅሽም። ሰነመፈጠርሽም እንኳን ስለፈጠርኳችሁ ተጸጽቻለሁና ከምድረገጥ አጠፋችኋለሁ ነው ያለሽ እንጂ ክርስቲያን ሁኒ ብሎ አዞሽ አያውቅሽም። እስከነመፈጠርሽ እስከናካቴው ማለት ነው። እንኳን እኛን ያለና የነበረን ይቅርና የኛ አምላክ ግን ውስጥ አዋቂ ጌታ ነው። ሁሉንም ነገር ስለሚያውቅ ክርስቲያንን ብላችሁ ራሳችሁን ሰይማችሁ እንደምትመጡ ያውቃል። አይሁድና ክርስቲያን ብሎ ጠራችሁ ማለት ነው። ግልጽ ነው። የእናንተ አምላክ ግን ሲጀመር እግዚአብሔር የሚለው የአምላክ ስም አይደለም። አያውቅም አምላካችሁ ማለት ነው። ነገር ግን ወገናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችሽ እንግዲህ መቼም የእናንተ እምነት የተመሰረተው አንድ ሰው ሙቶ ነው የተመሰረተው። ኢየሱስ ሙቶ ነው የተመሰረተው። እምነታችሁ የተመሰረተው በቤተክርስቲያን ላይ ነው ብላችሁ ታምናላችሁ። ቤተክርስቲያን ውስጥ ያሉ አባቶች ግን መጽሐፍትን ጽፈዋል። ገና ብዙ ጉድ እናወጣለን። መጽሐፍትን ሲጽፉ ዜና ሥላሴ ላይ መጀመሪያው መግቢያው ላይ ምን አሉ? ያስረዳል። ሰባተኛ እስላሞች አለ የሚከተሉት ቁርአን የሚባለው መጽሐፉ ቡና በመስገጃቸው አለ ቡና በመስጊዳቸው እንዲጠጡ በነቢያቸው በሙሐመድ ያልተሸራረፈውን ቁርአንን በመመልከት ስለ ቡና ያስረዳል። እሰቤ ምን ብለው እንደጻፉ ማለት ነው። ገባሽ አይደለ? ያንቺ እምነት ቤተክርስቲያን ላይ አባቶች ላይ የተመሰረተ ነው። አባቶች ግን የጥንት የነበርን እንደሆነ ያውቃሉ። ገባሽ አይደለ? ቁርአናቸው እያለ ትክክለኛ እምነት እንዳለን እስልምና ትክክለኛ እንደሆነ ስለሚያውቁ የጥንትና የነበረ እንደሆነ ስለሚያውቁ ምን ብለው ጻፉ? ታሪኩን ጭራሽ እንደዚህ ይላል እያሉ ጻፉ። አለ ቡና የሚላል ቁርአን ላይ ወገናችን ተጽፏል። እንደው እስኪ የሰቡ ትንሽ አንድ ኢየሱስ ክርስቶስ ሚስኪንን እኮ እሱ ካልሞተ ክርስትና የለም ብላችሁ የምታምኑ ግለሰቦች እንዴት ነው እስልምና ላይ መታችሁ የመናገር ችሎታ ያላችሁ? እንዴት ሞራል አላችሁ? እኔ እኮ በጣም ነው የምታሳዝኑኝ። ኢየሱስ ክርስቶስ ፈጣሪ ከሆነ ወይም ኢየሱስ ክርስቶስ አብም ወልድም ከሆነ ለምንድን ነው የማይነግረን? ለምንድን ነው የኢየሱስ ክርስቶስን ፈጣሪነት ለመረዳት እኔ ራሱ ስንት ዓመት ነው የተንከራተትኩት? ኢየሱስ ክርስቶስ ፈጣሪነቱን ለመካድ እኔ ውስጤ ምን ያህል እንደተጨነቀ እኔ ነኝ የማውቀው። ምክንያቱም ፈጣሪ ነው ብዬ ነው የማምነው። እኔ የኢየሱስ ክርስቶስን ፈጣሪነት ለማመን በየቤተ ክርስቲያኑ፣ በየገዳሙ፣ በየመጽሐፉ በምኑ ተንከራተትኩኝ። ለምንድን ነው እንደዚህ የምንከራተተው? ለምንድን ነው መንከራተት ያስፈልግ? የኢየሱስ ክርስቶስን ፈጣሪነት መቀበል ከሆነ ዋናው ኮር ፖይንቱ ለምንድን ነው ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ ለምንድን ነው ያላስተማረው? እኔን አምልኩኝ ብሎ ለምንድን ነው የሚደባበቀው? ለምንድን ነው የሚወሳሰበው? የሚገርመኝ ነገር ማለት ነው ለምንድን ነው ማለት የሚወሳሰበው? ለምንድን ነው? ወልድ ራሱ እኮ ይሄን መልሺ እኮ ወልድ ራሱ እግዚአብሔር ነው። ወልድ ራሱ እግዚአብሔር ነው። አው ግን እኔ ጠየኩሽ ጥያቄ የወልድን አባት እግዚአብሔርን ማርያም አልወለደችውም። ያልወለደችው እግዚአብሔር አለ? ይኸውልህ አንተ እንደምትለው ሶስት እግዚአብሔር ለማድረግ ነው እየሞከርክ ያለው። እኔ ምንም እያደረኩ አይደለም። ጥያቄውን መልሽና ስንት እግዚአብሔር እንደሆኑ ቀለል አድርገን እንረዳዋለን። የወልድን አባት እግዚአብሔርን ማርያም ወልደዋለች ወይስ አልወለደችውም ስልሽ አልወለደችውም አልሽኝ። ስለዚህ ያልወለደችው እግዚአብሔር አለ ወይ ብዬ ጠየቅኩሽ። ልጨርስና ላስረዳክ። እሺ መቀበል እኔም ቢመልስልህን ጥያቄ ትቀበላለህ። ካልተቀበል የጠየቅኩሽ ስለ አብ ነው፣ ስለ ወልድ እንዳትነግሪኝ። ቆይ ልጨርስ እኮ የጠየቅኩሽ ስለ አብ ነው፣ ስለ ወልድ እኔ አልጠየቅኩሽም። ስለ ወልድ ተስማምተናል። ወልድ እግዚአብሔር ነው፣ ማርያም ወልደዋለች። ኦኬ አሁን እኔ የጠየቅኩሽ ስለ አብ ነው፣ ስለ ወልድ አትንገሪኝ። ኦኬ አሁን በአካል ሶስት ናቸው። ስለ አብ ነው የጠየቅኩሽ። ቆይ ልንገርህ፣ አብ ራሱ ወልድና አብ አንድ ናቸው። ልዩነት የለ፣ አንድ እንደሆኑ ማስረጃ ስጠሃለሁ። ስለዚህ ሁለቱንም ነው የወለደቻቸው። በመለኮት አንድ ናቸው። አይ ሁለቱንም ነው የወለደቻቸው ወይ አንድ ከሆኑ? ኦ ማይ ጋድ! ኧረ በእናትህ አውቀህ ነው? አውቄ አይደለም። ሁለቱም አንድ ናቸው አልሽኝ። ስለዚህ ሁለቱንም ነው የወለደቻቸው ወይ?
ያውልህ ከገባክ እኔ አሁን ለመጨረሻ ጊዜ ብቻ ነው ማስረዳክ። ወልድን አልወለደችውም። እሺ ብላኪ ከታች የሚሳደቡ ሰዎችም ሚውት አድርግ። እሺ እንትን ስድብ ምን ይሰራላችኋል? እኔ እኮ ምን አይነት የወረዱ ሰዎች እንደሆኑ የሚሳደቡ ሰዎች ሲጀመር ምንን ወገናችሁ ነው የምትሳደቡት? ፈጣሪያችሁን ነው ወይስ ምንድን ነው? በጣም ብልግና ነው። አትሳደቡ። ብሎክ አድርጊያቸው ከሚውት አሳልፈሽ። ቀጥሽ አስረጅኝ አሁን። እሺ አስረዳሃለሁ፣ ግን ፕሊዝ ቢያንስ ለመረዳት ሞክር። አሁን መንፈስ ቅዱስን አልወለደች፣ አብን አልወለደች፣ ወልድ ወልደዋለች። ኖ እኔ የጠየኩሽ ስለ አብ ነው። ቆይ አንዴ ወገናችን፣ እኔ የጠየኩሽ ስለ ወልድ ተስማማን። አሁን ስለ አብ እንስማማ። ወልድን እኮ መጣን። ወልድን እግዚአብሔር ነው አልሽኝ። ኦኬ እምነትሽ ነው፣ አልነካብሽም። ወይ ደግሞ ዮሐንስ ወንጌል ምዕራፍ 1:1 መሰረት አድርገሽ ወልድ እግዚአብሔር እንደሆነ ልታስረጅኝ ትችያለሽ ከክርስትና አንጻር። እኔ ወልድ እግዚአብሔር ነው ማርያም ወልደዋለች፣ እሱን ተስማማ። ራሱ እግዚአብሔር ከሆነ እኮ አልወለደችውም። አብን የጠየኩሽ ስለ አብ እኮ አብን አልወለደችውም እኮ። ስለዚህ ያልወለደችው እግዚአብሔር አለ ወይ ብዬ ጠየኩሽ። ያልወለደችው እግዚአብሔር ሳይሆን ያልወለደችው አካል አለ። ኦኬ ስለዚህ አብ አካል ነው እንጂ እግዚአብሔር አይደለም ማለት ነው። እግዚአብሔር ነው እንጂ እግዚአብሔር ከሆነ ያልወለደችው እግዚአብሔር አለ። የምን አውቀህ አለ ለምታወና አንቺ ነሽ እንጂ አውቀሽ። እኔማ ምን አውቄ ነው? እኔ እኮ ቀላል የሁለተኛ ክፍል አማርኛ እኮ ነው እያወራን ያለ ነው። አብ እግዚአብሔር ነው አልሽኝ። አብ እግዚአብሔር ከሆነ አልተወለደም። ስለዚህ ያልተወለደ እግዚአብሔር አንተ የምትፈልገውን ብቻ እንድነግርህ እኔ አይደል አንቺ የምትፈልጊውን ንገሪኝ። እኔ የጠየቅኩትን ብቻ እንትን አልሽኝ። ስለዚህ አብ አካል ነው አልሽኝ። ስለዚህ አብ አካል ነው፣ አልተወለደም። ያልወለደችው አካል አለ። እሷ የወለደችው إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم وما يلقاها إلا الذين صبروا